ከማለዳ እስከ ማታ ደክማችሁ ላባችሁን አፍስሳችሁ ሰርታችሁ ነገር ግን በወሩ መጨረሻ እጃችሁ ላይ ምንም ነገር ጠብ ማይለው ስንቶቻችሁ ናችሁ? ልክ በቀዳዳ ከረጢት ገንዘብን እንደማስቀመጥ ገቢው ይኖራል፣ በረከቱ ግን የለም። አስገራሚው እውነት ታዲያ ምንድን ነው? የፋይናንስ ነፃነትና ብልጽግና የሚጀምረው ከባንክ አካውንት ወይም ከእውቀት ብቻ ሳይሆን ከመንፈሳዊው ዓለም የበረከት መፍሰሻዎች መከፈት ነው። በነቢዩ ሐጌ መጽሐፍ ደሞዙን የሚቀበል ሰው በቀዳዳ ከረጢት ውስጥ ለማኖር ይቀበላል የተባለው ቃል ዛሬም በብዙዎቻችን ሕይወት ውስጥ እየሠራ ነው። ታዲያ መፍትሄው ምንድን ነው? ይህንን መልእክት በትኩረት ስትከታተሉት ከድካም ባሻገር ውጤት ለማግኘት የሚረዱ የመንፈሳዊና የፋይናንሻል አሰራር ሕጎችን በዝርዝር እንመለከታለን። አንደኛው የበረከት መፍሰሻ ቱቦ፣ አስራት በኩራትና ስጦታ ለእግዚአብሔር። ብዙዎቻችን የምንስተው አንድ ትልቅ የሕይወት እውነት አለ። ዓለማዊው የኢኮኖሚ ሕግ ያለህን አጥብቀህ ያዝ፣ ከሰጠህ ያልቃል ሲለን፣ መንፈሳዊው ሕግ ግን ስትሰጥ ይጨመርልሃል፣ ስትዘራ ታጭዳለህ ይለናል። በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን አስተምሮ አስራት እና በኩራት ማውጣት ማለት ለእግዚአብሔር ውለታ መዋል ሳይሆን የራሳችንን የበረከት ቱቦ መክፈቻ ቁልፍ መጠቀም ማለት ነው። በስነ ልቡናውም ብናየው አስራቱን በታማኝነት የሚያወጣ ሰው ከእጥረት አስተሳሰብ ስካርሲቲ ማይንድሴት ወደ የተተረፈረፈ አስተሳሰብ አባንደንስ ማይንድሴት ይሻገራል። ስንሰጥ አእምሯችን እኔ በቂ ያለኝ ለሌላም መተረፍ ይችላሉ የሚል መልእክት ይቀበላል። ይህ ደግሞ በሥራችን ላይ በራስ መተማመንን፣ መረጋጋትንና ትልቅ ራዕይ ይፈጥርልናል። አንድ አባት ነበሩ። እኚህ አባት የንግድ ሥራ ይሰሩ ነበር። ቀንና ሌሊት ያለ እረፍት ይሮጣሉ፣ ይለፋሉ። ነገር ግን ሁልጊዜም ዕዳ ውስጥ ነበሩ። ያገኙት ገንዘብ ለምን እንደሚያልቅ፣ እንዴት እንደሚበተን አይገባቸውም ነበር። አንድ ቀን የንስሐ አባታቸውን አማከሩ። የንስሐ አባታቸውም ልጄ ከምታገኘው ላይ አስራት ታወጣለህ ብለው ጠየቋቸው። እሳቸውም አባቴ ለራሴም አልበቃ በዕዳ ተተብትቤ እንዴት አስራት አወጣለሁ አሉ። አባም የታሰረብህ እዚሁ ላይ ነው፣ እግዚአብሔርን በትንሹ ፈትነው፣ የሰጠህን ለእርሱ ስጥ፣ ቀሪውን እርሱ ይባርክልሃል አሉት። እኚህ አባት በጥርጣሬም ቢሆን ከሚያገኙት ጥቂት ገቢ ላይ አስራቱን በታማኝነት ማውጣት ጀመሩ። የሚገርመው ነገር ገቢያቸው በአንድ ጀንበር አልጨመረም፣ ነገር ግን ገንዘባቸው መጥፋት አቆመ። ያልታሰቡ የሕክምና ወጪዎች ቀሩ። ዕቃቸው መበላሸት አቆመ። ደንበኞቻቸው በዙ። በዓመት ውስጥ ዕዳቸውን ከፍለው ትልቅ ደረጃ ላይ ደረሱ። አስራት መስጠት ገንዘብን አይቀንስም፣ ይልቁንም በረከትን ያመጣል። አላስፈላጊ ወጪዎችን ወይም ቀዳዳ ከረጢትን ይደፍናል። ሁለተኛው የበረከት መፍሰሻ ቱቦ ማጉረምረምን ትቶ በምስጋና መኖር። በመንፈሳዊ ሆነ በስነ ልቡናዊ ዓለም ውስጥ ማጉረምረም እንደ መርዝ ነው። እስራኤላውያን በበረሃ ሲጓዙ ተስፋይቱን ምድር እንዳይወርሱ እንቅፋት ሆናቸው ትልቁ ኃጢአታቸው ማጉረምረም ነበር። በሥራችን፣ በደሞዛችን፣ በኑሯችን ላይ ስናጉረምርም ራሳችንን ከበረከት እናርቃለን። ቅዱስ ዮሐንስ አፈወርቅ ምስጋና ያለው ሰው ምንም ቢኖረው ድሃ ነው፣ ምስጋና ያለው ሰው ግን ምንም ባይኖረው እጅግ ሀብታም ነው ይለናል። በዘመናዊው የስነ ልቦና ጥናት ፖዚቲቭ ሳይኮሎጂ እንደተረጋገጠው ሁልጊዜ የሚያጉረምርም ሰው አእምሮው የተቃኘው ችግሮችን ብቻ እንዲያይ ነው። ስለዚህም በፊቱ ያሉትን መልካም አጋጣሚዎች ወይም ኦፖርቹኒቲስ ማየት ይሳነዋል። በአንጻሩ እግዚአብሔር ይመስገን ብሎ በማለዳ የሚነሳ ላለው ነገር ዕውቅና ሰጥቶ የሚያመሰግን ሰው አእምሮ መፍትሄ አፍላጊ ይሆናል። ብዙ ሰዎች ገንዘብ አጠረኝ፣ አለቃ ያስቸገረኝ፣ አገሩ በጣም ተበላሸ እያሉ ያማረሩ ይዋላሉ። ይህ አሉታዊ ኃይል ወይም ኔጌቲቭ ኤነርጂ ራሱ በረከትን ያባረራል። የጠዋት ጸሎታችሁን ስታደርሱ በመጀመሪያ የምታመሰግኑበትን ልብ አዘጋጁ። የተሰጣችሁን ጤና፣ ያላችሁን ትንሽ ሥራ፣ ቤተሰባችሁን አስቡ። አሁን ያላችሁበት ቦታ ትናንትና የጸለያችሁበት ቦታ ሊሆን እንደሚችል አትዘንጉ። እግዚአብሔር ያመሰግኑትን ይወዳል፣ ላመሰገነው ደግሞ አብዝቶ ይሰጣል። የምስጋና ልብ ሲኖራችሁ ሰዎች እንኳ ከእናንተ ጋር መስራት ያስደስታቸዋል፣ ደንበኛ ይስባል፣ አለቆቻችሁ ይወዷቸዋል። ሦስተኛው የበረከት መፍሰሻ ቱቦ የጸሎትና የትጋት ወይም የሥራ ፍጹም ውህድ። ብዙ ጊዜ በእኛ ማህበረሰብ ውስጥ የሚታይ አንድ ትልቅ ስህተት አለ። አንዳንዱ ጸሎት ብቻ ያደርግና ሥራን ይተዋል። አንዳንዱ ደግሞ ሌሊትና ቀን ይሠራና ጸሎትን፣ ቤተ ክርስቲያንን ይረሳል። ሁለቱም የተሳሳቱ መንገዶች ናቸው። እምነት ያለ ሥራ የሞተ ነው። ያዕቆብ ምዕራፍ 2 እንደሚለው መጽሐፍ ቅዱስ ጸሎት ያለ ትጋት፣ ትጋትም ያለ ጸሎት ፍሬ አይሰጥም። በኦርቶዶክሳዊ ሕይወት ውስጥ ጸልይና ሥራ የሚል ጥልቅ መርህ አለ። ሥራ ስንሠራ እንደ ጸሎት ቆጥረን በታማኝነት በቅንነት እና ሰዓት አክብረን መስራት አለብን። አንዲት እናት ነበሩ። ባላቸው በሞት ተለይቷቸው ልጆቻቸውን ብቻቸውን ማሳደግ ነበረባቸው። ያላቸው አማራጭ እንጀራ መጋገር ብቻ ነበር። ይቺ እናት ግን ሥራዋን የጀመረችው እንደ ተራ እንጀራ ጋጋሪ አልነበረም። በየቀኑ ጎህ ሲቀድ ተነስታ ኪዳን አድርሳ ጸበል ፊቷን ተቀብታ ነበር ወደ ምጣዷ የምትሄደው።
ሊጡን ስታቦካም ሆነ ስትጋግር በውስጧ ትጸልይ ነበር። ያዘጋጀችውን እንጀራ ለደንበኞቿ ስትሸጥ በፈገግታ ምርጥ ጥራት ባለው ሁኔታ እና ምንም ሳታጭበረብር ነበር። በስነ ልቦናው ቋንቋ ይህ ከስተመር ሳቲስፋክሽን ወይም የደንበኛ እርካታ ይባላል። በመንፈሳዊው ደግሞ የታማኝነትና የእጅ በረከት ነው። ይህች እናት በትንሿ ምጣድ የጀመረችው ሥራ አድጎ ትላልቅ ሆቴሎችን እስከ ማቅረብ ደረሰች። ልጆቿንም አስተምራ ለትልቅ ማዕረግ አበቃች። ሚስጥሩ ምንድን ነው? ጸሎትን ከከፍተኛ የሥራ ስነ ምግባር ወርክ ኤቲክ ጋር ማዋሃዷ ነው። ብዙ ሰዎች እግዚአብሔርን ሀብታም እንዲሰጣቸው ይለምናሉ። ነገር ግን መስሪያ ቤታቸው ሲገቡ ይዋሻሉ፣ ሰዓት ያባክናሉ። እግዚአብሔር የሌቦች ተባባሪ አይደለም። በታማኝነት በጥራት እና ለሰው ልጅ ጥቅም የሚሰጥ መልኩ ስትሰሩ ስራችሁ ራሱ ጸሎት ይሆናል። ሰማያዊው የበረከት ቱቦም ይከፈትላችኋል። አራተኛው የበረከት መፍሰሻ ቱቦ ለድሆች መምጸወት። ለድሆች የሚያዝን ለእግዚአብሔር ያበድራል ይላል መጽሐፈ ምሳሌ ምዕራፍ 19። ይህ አስገራሚ ቃል ነው። የዓለማት ፈጣሪ የሆነው ወርቅና ብር የእርሱ የሆነው እግዚአብሔር ከእናንተ ልብ እደር እያለን ነው። መቼ? ለተራበ ስናበላ፣ ለተጠማ ስናጠጣ፣ ለታረዘ ስናለብስ። የገንዘብ እጥረት ያለባቸው ሰዎች ብዙ ጊዜ የሚያስቡት እኔ ራሴ የለኝም ከየት አምጥቼ እሰጣለሁ ብለው ነው። ነገር ግን ምጽዋት የብዛት ጉዳይ ሳይሆን የልብ ጉዳይ ነው። በመጽሐፍ ቅዱስ ውስጥ ያለችውን መበለት እናስታውስ። ያላት 2 ሳንቲም ብቻ ነበረ። ነገር ግን ከሀብታሞቹ ሁሉ አብልጣ እንደሰጠች ጌታችን መድኃኒታችን ኢየሱስ ክርስቶስ መስክሮላታል። በዘመናዊው የፋይናንስ ጥናት the law of circulation የዝውውር ሕግ የሚባል ነገር አለ። ገንዘብ እንደ ውሃ ነው። ውሃ በአንድ ቦታ ከቆመ ይገማል፣ ይበላሻል። ከፈሰሰ ግን ልብ ይሰጣል፣ ራሱም ንጹሕ ሆኖ ይቀጥላል። መንፈሳዊው የምጽዋት ሕግም ይህንን ነው የሚያረጋግጠው። እጃችሁን ስትዘረጉ ሌላ ለመቀበል ክፍት ታደርጋላችሁ። እጃችሁን አጥብቃችሁ ስትዘጉ ግን አዲስ ነገር እንዳይገባ ትከለከላላችሁ። ስለዚህ ከምታገኙት ጥቂት ነገር ላይ ምንም ያህል አነስተኛ ቢሆን ለተቸገሩ ሰዎች ማካፈል ልማድ አዳብሉ። መንገድ ላይ ለሚያድሩት አንድ ዳቦ መግዛት፣ ለታመሙት የቻላችሁትን ማገዝ፣ የሰዎችን ሕይወት ለሚያቀል ነገር ማድረግ ትልቅ በረከት አለው። ምጽዋት ሞትን ታድናለች፣ ኃጢአትንም ታስተሰርያለች። በስነ ልቦናውም ቢሆን ለሌሎች መስጠት በአእምሮአችን ውስጥ ኢንዶርፊን እና ኦክሲቶሲን የተባሉትን የደስታ ሆርሞኖች ያመነጫል። ይህ ደግሞ ጭንቀትን በመቀነስ ሰላማዊና የተረጋጋ ሕይወት እንድንመራ ያደርገናል። ተወዳጆች፣ ገንዘብ ማጣትና ሰርቶ አለመበልጸግ የድካም ጉዳይ ብቻ አይደለም። ከመንፈሳዊው ዓለም ጋር ያለን ግንኙነት የልባችን መገዛት እና የሥራችን ታማኝነት ውጤት ነው። ዛሬ ያየናቸው 4ቱ የበረከት መፍሰሻ ቱቦዎች፣ አንደኛ አስራትና በኩራትን በታማኝነት ማውጣት፣ ሁለተኛ ማጉረምረምን ትቶ በምስጋና መሞላት፣ ሶስተኛ ጸሎትን ከፍጹም የሥራ ትጋትና ታማኝነት ጋር ማዋሃድ፣ አራተኛ ለድሆች በማዘንና በመምጸወት እግዚአብሔርን ማበደር። እነዚህን 4 ሕጎች በሕይወታችሁ ተግባራዊ ማድረግ ጀምራችሁ በቅርብ ጊዜ ውስጥ በሕይወታችሁ፣ በቤታችሁ እና በኪሳችሁ ውስጥ የማይታመን ለውጥ ታያላችሁ። ቀዳዳው ከረጢት ይደፈናል፣ የፈሰሰው ይሰበሰባል፣ ድካማችሁም ጣፋጭ ፍሬ ያፈራል። ይህን ትምህርት ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስና በበረከቱ ተካፋይ እንዲሆኑ ሼር ማድረግ አትዘንጉ። እንዲሁም እንደዚህ አይነት ገንቢ መንፈሳዊ እና ስነ ልቦናዊ ትምህርቶች በቀጣይ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየታችሁን እና በሕይወታችሁ ያያችሁትን ለውጥ በኮሜንት ላይ ጻፉልን። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። ምስጋና ይሁን አንድ አምላክ የሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙም አሜን።